¿Y qué fue? Decídela. Pásele. Mambo. Hey. አታምጣው ስለው አምጡ ቆለለው አምጡ ዘበለለው አለ። በቃ ችግሩ ተባኗል። በቃ እግር ኳስ እኔ ላይ በቃ ቂጧን አዙራብኛለች። በቃ አፈንድዳብኛለች። በቃ መቼም እኔ በእግር ኳስ አልደሰትም። በቃ መቼም የማንቂያ ይበቃኝም ነው ወይ ምንድነው? ያልባሌ ቦታ አይደል እንዴ? ኳስ ነው የለጠው ሱሱን አጠናክራሉ። ችግር የለብኝም። ኧረ ራፊኛ እንዴት አባክ ነው የምችለው? እንዴት አባክ ነው የምችለው? ወይየማው እሳት ነበልባል የሆነ ጨዋታ ያየ ነው። እሳት ነበልባል ራሱ የሚለው አይገልጸውም። ማንዬ እንዴት አይነት የሚያምር ኳስ ነው! አታ የኳስ ጥማችንን የቆረጠልን በዚህ ሳምንት ይሄ ጨዋታ ነው። ባርሴሎና ማድሪድን ለብልቦታል። ማንዬ ልብ አድርጎ ይኸው 3-2 ቁጭ አድርጎታል። ኦፊሻሊ ማለት ነው። አሎንሶ አትችልም፣ ከዛ ቤት ለቀህ ውጣ። በቃ አትችልም፣ በቃ ውጣ። ምንድነው የምትሰራው? የምትቀይረውን ራሱ ተጫዋች አታውቅም እንዴ? ምን አይነት ቅያሪ ነው የምታደርገው? ማን ለማንኛውም አሁን እንግዲህ ባርሳ አሁንም የማድሪድ አለቃው እንደሆነ ቀጥሏል። በቃ እኔ ባርሳ ማድሪድ ሲባል እኔ ኪት አባታቸው ነው የሚያመጡት። ግን በቃ ይሄ ልዩ ብቃታቸው ሁሌ እኮ ነው ግራ ቢገባኝ። ይኸውልህ ሆም ላይ አዌ ላይ አሁን እኮ ፋርፋራው ሄደው ተጫውተው እኮ ነው የለጠፈው። ፋርፋራው ማለት ነው ሳውዲ ላይ ሄደው አረብ ሀገር ወስዶ እንዴት ይገርፋል? ማን እንዴት አሉን። ግን ምን አለባችሁ? በቃ የምሬን ነው የምላችሁ። እግር ኳስ ጥንቁርጥን ያለልኝ በዚህ ሳምንት ኳስ ያየው ራሱ አልመሰለኝ። ኤፍ ኤ ካፕ ነበር ጨዋታ። በቃ የማይረቡ ኳሶችን ነበር ሳይ ነበር። ይኸው በዚህ ጨዋታ ጥንቅቅ አድርጌያለሁ። ጀምአው ለሁለቱም ቡድን እናጨበጭባለን። ባርሳ ግን ልዩ ቡድን ነው ማለት ይችላል። በቃ ይችላል። ኦፊሻሊ ነው የምላችሁ። ይመቻችሁ። Rafa! يا رافا اوبا 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 يا رافا يا رافا يا رافا شو سويت يا رافا يا راسي يا مخي لا دولك ابلع 3 يا ابو 3 ابلع من عمك برشلونة كبيرك. تعال على الكل يا مدريد الا على برشلونة. امام برشلونة تسقط انت وتاريخك. برشلونة علمتكم درس كيف تحتفلوا ضده. برشلونة للتربية وللتعليم يا مدريد. كل عقلك يا مدريد بدك تفوز على برشلونة فليك. انت عم تلعب امام فليك الراشو للنهائيات وهيدا الثالث نهائي على ظهرك يا وضيع. يا حبيبي يا مدريد عمك برشلونة وشلاتك الرافة بقلك عنه بقولك عنه. ኤል ክላሲኮ ሱፐር ካፕ በባርሴሎና አሸናፊነት 3-2 ተጠናቋል። ፈርስት ሃፍ ያበረ ጨዋታ 2 ጎል ጠቅጠቅ። ከዛ ሰከንድ ሃፍ ዲፍሌክት ያደረገው ጎል ራፊኛ። ፈርስት ሃፍ የሰራውት ቪዲዮ ደቀን ያለው ባጭሩ ማለት ከአንድ ጎል በላይ አናይም። ምክንያቱም ፈርስት ሃፍ እንደዛ ተከፋፍተህ ስትለጣለጥ ማለት ነው። ሰከንድ ሃፍ ጠንቃቅ ትላለህ። ገባህ አይደል? ባርሳ ይቀጠቅጣል፣ ማድሪድ ካውንተር ለማድረግ ይሞክራል። ፈርስት ሃፍ ላይ ተሳካ፣ ሰከንድ ሃፍ ላይ አልተሳካም። ቪኒሲየስ ጁኒየር የሰከንድ ሃፍ ራሱ የሞከረው ሙከራ ጋዳም በረኞቹ ገገሙ ነው የምልህ። 5 ጎል ያለበት ጨዋታ አይመስልም። የበረኞቹ አገጋገማ ግግም ያንስ ነው ያራምዱት። ያበረ ጨዋታ ግን የሚያሳዝነው ነገር ማለት ነው የማድሪድ ደጋፊዎች እርማችሁን አውጡ። ዶሜስቲክ ዋንጫዎችን ዘንድሮ እንዳለ ጠራርጎ ባርሴሎና ነው ይበላው። በቃ አታኩን ማቆም የሚችል ዲፌንስ የላችሁም። ላሊጋዎች በሙሉ ማለት ላሊጋው ቻምፒዮንስ ሊግ ላይ ኢንተር ሚላን አለ። አንድ ሌቭል ደግሞ አፕግሬድ ስታረግ ደግሞ ዘሐራም መስጠፍ ሐራም ፉትቦል ከሐላይ ምራመድልህ አርሰናል አለ ማለት ገባህ አይደል? አርቴታ ቢላድን ነው የሚያራምድብህ። ስለዚህ ቻምፒዮንስ ሊግ ላይ እንገናኛለን ካገናኘን ማለት ሌላውን ግን ባርሳ ጥርግርግ በእርግጠኝነት ማለት በእርግጠኝነት ዲዮን ቀይ ያገኛል። ምክንያቱም እምባፔን ሪስክ ወስደን አምጥተን እዚህ ድረስ ሳውዲ አረቢያ ድረስ አምጥተን ገና ጉዳት እያለበት ፋውል ትሞክርበታለህ ነው ዋና ሐሳቡ ማለት እንዴት ፋውል ታደርገዋለህ ነው ጨዋታው። ገባህ አይደል? ፊዮሬንቲና ፔሬዝ ምንም ማድረግ አይቻልም።
ጀማው ጨዋታ ማለት ነው አለቀ ጀማው ጨዋታ ማለት ነው ካየ ጨዋታ እንደዚህ ጨዋታ ነው ምን አይነት ኤል ክላሲኮ ነው ያየው ጀማው ምን አይነት ኤል ክላሲኮ ያመለጣችሁ ሰዎች በጣም ነው ማዝነው ጀማው በጣም ነው ማዝነው ምን አይነት ፈርስት ሃፍም ሰከንድ ሃፍ ምን አይነት ጨዋታ ነው አረ ራፊኒያ አረ ጋርሲያ የሚገርም ድንቅ በረኛ አሁን ራያ የሚገርም ተፎካካሪ ነው የመጣበት ስፔን በበረኞች ተንበሽብሻለች አረ ጋርሲያ አረ ፔድሪ ለጣፎ ማድሪ ቆሻሻ ልክስክስ ነው ቲም ለጣፎ ነረጊ አንተ ተነረሰው አረ ባርሳ ዛሬ እንዴት እንዳራካችሁ ጀቦ ኮንግራ የባርሳ ፋሚሊዎች ኮንግራ ናት ባርሳ ማለት ነው አረ በስመ አብ ምን ልያለን ዛሬ ለጣፍ ነው ገና ላሊጋው ይቀርናል ጀሞ ላሊጋው ይቀርናል ባርሳ ይላል ማለት ነው በቃ ምን አይነት ጨዋታ ነው የተመለከትነው እያመመው መጣ አለ እንግዲህ ምን አይነት ጨዋታ ነው የተመለከትነው ኤል ክላሲኮ በሱፐር ካፕ ፋይናል አብዶ ነበረ ጋይስ ባርሴሎና ከሪያል ማድሪድ ያገናኘው የስፔን ሱፐር ካፕ የፍጻሜ ጨዋታ በባርሴሎና አሸናፊነት ተጠናቋል ባርሴሎና እያመመው መጣ የሚለው ቃል የሚገልጸው ቡድን ይመስለኛል የውድድር አመቱ ላይ በቃ ቀስ እያለ ወደ ሪትም የመጣ ቡድን ነው ብዬ መናገር እችላለሁ በጣም አስደናቂ ግስጋሴ ነው አሁን ላይ ያደረጉ የሚገኙት በኤል ክላሲኮም እንግዲህ በስፔን ሱፐር ካፕ የፍጻሜ ጨዋታ ሪያል ማድሪድን ገጥሞ 3-2 ማሸነፍ ችሏል ፈርስት ሃፍ በተለይ በጣም አስደናቂና ልብ አንጠልጣይ ነበረ ማለት ይቻላል በዚህ ጨዋታ ላይ ባርሳዎች አስቀድሞ 36ኛው ደቂቃ ላይ በራፊና አማካይነት ጎል አስቆጥረው 1-0 ሲመሩ ነበር ከዛ ሪያል ማድሪዶች እንግዲህ በቪኒ ጁኒየር አማካይነት 47ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል አስቆጥረው አንድ አቻ ማድረግ ቻሉ ከዛ በኋላ በድጋሚ ባርሴሎናዎች በሮበርት ሌዋንዶስኪ አማካይነት 49ኛው ደቂቃ ላይ ጎል አስቆጥረው 2-1 መምራት ቻሉ የመጀመሪያው አጋማሽ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ በድጋሚ ሪያል ማድሪዶች እንግዲህ 50ኛው ደቂቃ ላይ በጋርሺያ አማካይነት ጎል አስቆጥረው ጨዋታው 2-2 ሆኖ የመጀመሪያው አጋማሽ ተጠናቀቀ ማለት ነው ከሁለተኛው አጋማሽ በኋላም እንግዲህ ባርሴሎናዎች በራፊና አማካይነት 73ኛው ደቂቃ ላይ ሶስተኛው ጎል አስቆጥረው ጨዋታውን በዛው 3-2 በማሸነፍ የስፔን ሱፐር ካፕ ሻምፒዮን መሆናቸውን ማራገጥ ችሏል ማለት ነው በዚህ ጨዋታ ላይ 91ኛው ደቂቃ ላይ ፍራንኪ ዲዮንግ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ተሰናብቶ ነበር ራፊና ሁለት ጎሎችን በማስቆጠር ለባርሴሎና በዚህ ፍጻሜ ጨዋታ ላይ ትልቅ አስተዋጽኦ ማድረግ ችሎ ነበር በሪያል ማድሪድ በኩል ኪሊያን ምባፔ በቋሚነት እንመለከተዋለን ተብሎ ተጠብቆ ነበር ከጉዳት ተመልሷል ተብሎ ሲነገር ስለነበረ ነገር ግን ኪሊያን ምባፔን ወደ መጨረሻ ደቂቃዎች ላይ ነበር ተቀይሮ ገብቶ የተመለከተው ይሁን እንጂ እሱን ተክቶ የነበረው ጎንዛሎ ጋርሻ አንድ ጎልና አንድ አሲስት በማስመዝገብ እንግዲህ በሁለቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር ውጤቱ የሚገባው ቡድን ያሸነፈ ይመስለኛል በጨዋታ ቁጥጥር ረገድ በጣም የተሻለ ቡድን ባርሴሎና ነበር ምንም እንኳን በካውንተር አታክ ሪያል ማድሪዶች አደገኛ የሆነ የግብ ዕድሎችን መፍጠር ቢችሉ ከባርሴሎና የላቀ ጎል አስቆጥሮ ጨዋታውን መርታት አልቻሉም ነበር ለማንኛውም ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣንና አዳዲስ ሆኖ ኳስ መረጃዎችን ማግኘት ትችላላችሁ መላው የሰው ዘር በውጉት የጠበቀው ያ ፍልሚያ ምድርን ከምህዋር አስወጥቶ እንደ አዲስ የፈጠራት የሚመስል የሰው ልጅ አቅም ወደ መለኮታዊ ከፍታ ያሸጋገረ አቻ የለሽ የእግር ኳስ አማልክት በምድር ላይ ወርደው ጥበባቸውን የረጩበት የኤል ክላሲኮ የዋንጫ ጨዋታ በዚህ መልኩ ተጠናቋል ማለት ነው ምን አይነት እግር ኳስ ነው ያሳዩን ተጫዋቾቹ በሜዳ ላይ ሲንቀሳቀሱ ከመጀመሪያው የዳኛ ፍሽካ እስከ መጨረሻው ድረስ ተጫዋቾቹ በሜዳው ላይ ያሳዩት ብቃት እያንዳንዱ ንክኪ የፊዚክስ ህጋትን የሚጥስ ልክ እንደ ሰማይ መብረቅ ብልሽታ ማለት ነው እንደ አንበሳ የሚያስገመስምና የተመልካቾችን አይን ከሜዳው ላይ ንቅንቅ እንዳይል የሚያደርግ አንደበትን የሚረታ ክህሎት ነበረ ማለት ነው ጋይስ ይህ ነው እንግዲህ ኤል ክላሲኮ ናና አውራኝ እንለያለን ይመች ወንድ ቪስካ ባርሳ ቪስካ ካታሎኒያ ይሄ ነው ዋንጫ በዋንጫ ነው የመለስ ነው ስንት ስትሉ ነበር በዋንጫ ነው የመለስ ነው ቪስካ ባርሳ ቪስካ ካታሎኒያ ምን አይነት እርካታ ነው ያገኘሁት በስመ አብ እንዲህ አይነት እርካታ አግኝቼ አላውቅም የምሬን ነው የምላችሁ በጣም ነው ደስ ያለኝ እንለያለን ወንድ ግባ እናውጣው ኧረ አሎንሶ ኧረ እባክህ ደህናም ፈርስት ሃፉን ቆንጆ ጨዋታ ተመልክተን ቬኒሲየስን ቀይሮ አስወጣ ከዛ በላይ የተመለከትነው እንደምታዩት በዚህ ዲፌንስ እንግዲህ ያስ ማድሪድን አታኪንጎቹ አሪፍ ነበሩ ዲፌንሱ ሲጀምር በዚህ ዲፌንስ ማለት ነው ማድሪድ የትም ምንም ዋንጫ እንደማይበላ ግልጽ ይመስለኛል አሁን ባርሳን አይታችሁታል ይቀጠቅጣል ባርሳ ይቀጠቅጣል እነ ማድሪድ ካውንተር ነው በቃ ሄደው ይሞክሩት በረኞቹም ግግም በስማ አሁን 5 የገባ ይመስላል እዚህ ጨዋታ ላይ ራፊኒያ የሚሰራው ስራ ብልግና እንዲ ቬኒሲየስ ባይኖር ኮኒ የሚገርም ባይወጣ ኖሮ የሚገርም ጨዋታ እንመለከት ነበር የዣቪ አሎንሶና ድድብና ስራ ይሰራል እኔ ሳላደንቅ ማለፍ ፈልጎ ነው የሌዋንዶስኪ ያቺ ግብ እንዴ ነው ታቹ 9 ቁጥር በቃ ትክክለኛ አንተ ታቹ ራሱ ሲያበሬ ኳሱ ኧረ በስመ አይ ብቻ የሚገርም ጨዋታ ተመልክተናል እኛ ፕሪሚየር ሊግ ላይ ማንቼን እንደምንገርፈው ነው ባርሳ ማድሪድን የሚገርፈው ራፊኒያ ኦቨርሬትድ የምትሉ ሰዎች ግን አድቡ አልቋል ጨዋታው በቃ ተኙ እኔ እኮ ግርም የሚለኝ ጃቪ አሎንሶ ማን ነው በቃ
ኳሱን ሰጠናቸው ይሁን እሱ የተረጋገጠ ነገር ነበረ። መሀል ሜዳ ላይ በቃ ቢልድ አፕ ራሱ ማድረግ አንችልም የተረጋገጠ ነው። ኳሱ ሰጠናቸው። ካውንተር ላይ ስንሄድ ተጫዋቾቹ የሚሰሩት ነገር በተለመደው ከመጀመራችን በፊት ግን እንደዚህ ጨዋታ ሪያክሽን እና ላሊጋ ከነ ሱፐር ኮፓ በአጠቃላይ የተለያዩ ሊጎች ስለምለቅላችሁ ገብታችሁ መልከት ስላላችሁ አዲስ ኮናችሁ ፎሎ አፕ ያደረጋችሁ ሀሳባችሁ ኮመንት ላይ አስቀምጡልኝ። ጨዋታው እንዲተመለከታችሁት ማን ያሸንፋል ብላችሁ ነበር፣ እሱንም አስቀምጡልኝ። ሁሉም መመለከት ይሆናል። እንደቀድሙ ኮፒ ደግሞ ማድረግ እንዳይረሳ። ይህን ሰሞን አጣጥፋችሁታል፣ እንቀጥልበት። ኤል ክላሲኮ ላይ ያለው ድባብ ጸዴ ነው። በሚገርም ድባብ እንዝጋው። ኮፒ ማድረግ እንዳይረሳ። ወደ ቪዲዮ እንግባ። ካውንተር ላይ ስንሄድ ተጫዋቾቹ የሚሰሩት ነገር ከዛ ስሱስ እዚህ ላይ የባሰ ነገር እንደዚህ ቻንስ እየሳቱ ቫልቬርዴን ቀይሮ አስወጡ። ዘ ኦንሊ ዋን ኦፍ ዘ ኦንሊ ዋንስ ቦል ሪከቨር የሚያደርግልን ሜዳ ላይ መሀል ሜዳ ላይ ከቤሊንጋም ውጭ እሱን የሚቀበለው ሌሎቹ ዋቴ አሴንሲዮ ፈርስት ጎል ላይ ለራፊና የት ነበርክ አንተ? በሌለበትን የገባው የመጀመሪያው። ሶስተኛው አንተ ዲፌክት አድርገን የገባው። እኔ ለአንተ ቃል የለኝም ሲጀመር፣ የአንተ ጥፋት ተቆጥሮ አያልቅም። የሶስተኛውን ጎል አልወቅስም፣ ግን የመጀመሪያ አንተ ጥፋት ነው። በቦታው ብትኖር በታምር ራፊና ያገቡ ያሁላ ስፔስ ሰጥተው ለራፊና እያወቅ ራፊና ማድረግ የሚችለው ሪዲክልስ። የሌቫንዶስኪስ ሴንተር ባክ ይዘህ አገባ ስቀር ይሄን የሚፈጠረው። ዲን ሃውሰን በእግሩ አሪፍ ነው፣ መከላከል አይችልም። በቃ ቹዋሜኒም አዌርነስ የለውም፣ የሴንተር ባክ አዌርነስ በቃ የተረጋገጠ ነው። አይታችሁታል። ሌቫንዶስኪ ብቻውን ሌቫንዶስኪ ራሱ ስማርት ነው፣ በቃ ኤክስፔሪንስ እንደሆነ የምታውቁት። ሁለቱም ሞኞች እንደገባው መሀል ላይ ቆሞ ኳሱን ተቀበለ ገቡ። ቀለል ያለ ኳስ ቺፕ። ፈራን ቶሬስ በታሪክ የማይሰራው ማለት ነው። እሱ በገባ ኖሮ ነው ያልኩት ያን ኳስ ሳይ ብቻ ያ ኤምባፔ 78 ደቂቃ ላይ ቀየረው። በጣም አሳዛኝ እና ያው ለማጠቃለያ እናንተም ቢግ ቻንስ አግኝታችኋል። ካሰልጣኙም አልፎ እናንተም ስታጠፉ ይብሳል፣ ነገር ነው የሚበለሻሸው። ቪኒሲየስ የሚገርም ቻንስ አግኝተ ነበር፣ እሱ ስተ ከዛ በኋላ ካስክ ይሁንሽ። ጎንዛሎ እንደ አጥቂ ኢንስቲንክት እዛ ጋ የነበረውን ኳስ የተሻለ መምታት ነበረብህ። አግባው ራሱ አይደለም የተሻለ መምታት ይጠበቅብህ ነበር። ቪኒሲየስም እንደዛው ከአንድም ሁለቴ ላለመስጠት ራሱ ቫልቬርዴውን ካውንተር ላይ ሄዶ ኳሱን ማስጠት ነገር አለ። አንተና ሮድሪጎ ይመቻችሁ። ያው በቃ ፎር ሰልፍ ነው አጮቱ። ለራሴ ብቻ ልጮት ካልክ እንደዚህ ግሳል ይመች። ቪኒ ሁሌም ሰፖርት አደርጋለሁ ኢደር ወይ ብቻ ያ ራፊኒያ በቃ አዞልዊስ ምንም ይጠራጠረ እንደዚህ አይነት ስፔስ በሰጠው ከሆነ ያለቀ ፓኒሽ ያደርጋል። ሌላ ጉድ የለውም። ካሪራስ ከያማል ጋር ኮንትሮል አድርጎት ነበር፣ በጣም አሪፍ። ያ እንግዲህ ቀጣይ እስክንገናኝ ድረስ ጋይስ ይመቻችሁ። መቼ ነው ግን ማድሪድ የሚያሸንፈው ሱፐር ካፕ ከባርሴሎና ጋር ሲገናኝ? ምን አይነት የመጀመሪያ 45 ደቂቃ አሳይተውን ሁለተኛው አጋማሽ ላይ ጎል ጥር ነው ያለብን ማለት ነው። እረ ባለቀ ደቂቃ ማድሪድ ባለቀ ደቂቃ ሁለት ኳስ፣ አንድ ሄዲንግ፣ አንድ ረበስ። በጣም የሚያስቆጭ ሪያል ማድሪድ በጣም የሚያስቆጭ 3-2 አሸንፎ ባርሴሎና ሱፐር ካፕ ሻምፒዮን ሆኗል። በጣም ጸዴ ጨዋታ ነው የተመለከትነው። የምሬ ነው የምላችሁ። በቃ የዋንጫ ጨዋታ እንደዚህ ሁሉም እኮ ቡግም ያለ የሆነ ፍርሃት ያለበት የዋንጫ ጨዋታ ነው ብዙ ጊዜ የምንመለከተው። ባርሳ ከማድሪድ ሲገናኝ ግን በቃ እዚህ ጽድት ያለ በተለይ የመጀመሪያው 45 ደቂቃ በጣም ጸዴ ነበር። ባርሴሎና 3-2 አሸንፎ የሱፐር ካፕ አሸናፊ ሆኗል። ያማልና ራፊና አይጣመሩ ነው የምላችሁ። ማድሪድ ሰከንድ ሃፍ ጎል ማግባት አልቻለም። ባርሳ ፈርስት ሃፍም ሰከንድ ሃፍም ስላገባ ማለት ነው ስላገባ ሱፐር ካፕን አረጋማ ይገባዋል። ማድሪድ ያባከነው እድል ምንም አልነበረም። ጌሙ ላይ ባይዘ ጌሙን ተቆጣጥሮ እንደፈለገ ቴምፖን ሲያፈጥንና ሲያረጋጋ የነበረው ባርሳ ነበር እና ማድሪድ በሀገር ውስጥ ዋንጫ በባርሳ ተሸኝቷል። ላሊጋውም የባርሳ ነው በዚህ ሲዝን። እጁን አጣጥፎ ሊቀመጥ ነው ማድሪድ በቃ። ስለዚህ የለም አሎንሶም ሊባረር ነው ደርሷል፣ ሰዓቱ ደርሷል። አሎንሶ አውት ነው እና ባርሳ ጥት ያባከኑት እድልስ መጨረሻ ላይ የሚገርም እድል ወደ ጎል ብቻ መምታት ነበርና ወደ በረኛው ነው የመታው የተሳሳተው ሰውየው። አበቃ ላሊጋውን ይሰጠው ለባርሳ። በዚህ አይነት ማድሪድ አይገባውም እና በቀዩ ተወለጠ። እሺ በቀዩ ራሱ ባለቀ ሰዓት ነው ይሁን፣ ግን ያንን እድል በምንም ታምር መሳት የለብን በዛ ሰዓት ማለት። እኔስ የተፈጠረው ተፈጥሯል። ሱፐር ካፕ ወደ ባርሳ ፊቷን አዙራለች ማድሪድ ቪዝ ከባርሳ።
ባርሳ የ2026 የመጀመሪያ ዋንጫውን አሳክቷል። በሱፐር ካፕ ፋይናል ሪያል ማድሪድን 3-2 በማሸነፍ የመጀመሪያ 2026 ዋንጫውን ማሳካት ችሏል። በጨዋታውም ራፊና 2 ጎሎችን አስቆጥሮ የሚገርም ፐርፎርማንስ ነበር ያሳየን። የተቀረችውን ጎል ሌዋንዶስኪ ነው ማስቆጠር የቻለው። የማድሪድን 2 ጎሎች ቪኒሺየስ እና ጋርሺያ ነበር ያስቆጠሩት። የሱፐር ካፕ ፋይናል ምን አይነት ጨዋታ ነው ያስመለከቱን ባርሳና ሪያል ማድሪድ። ባርሳ ግን በቃ ኮምፕሊት ዶሚናንስ ነበር ያሳየን። ፍራንክ ዲዮንግ እና ፔድሪ መሀል ሜዳውን በቃ ዋጥ አድርገው ነው ያመሹት። ማን ይሄ ጨዋታ ያመለጣችሁ ሰዎች የምር አልታደላችሁም። የሚገርም ጨዋታ ነው የተመለከትነው። ባርሳ ሱፐር ካፑን አሳክቶታል። ስለ ጨዋታ ያላችሁን አስተያየት ኮመንት ላይ አሳውቁኝ።